ከእስላም እስከ ዛሬ እንግዲህ ብዙ ኦርቶዶክስ ክርስቲያኖች ኢትዮጵያ ውስጥ የሙስሊም ዕዳ አለባቸው፣ ሱቅ ያልከፈሉት ዳታ ቢሰበሰብ አረብ ሀገር ሲሄዱ የተበደሩት ደሞዝ እስኪመጣ ብሎ የተበደሩት ልጆቻቸውን ሲድሮ የተበደሩት ቤት ኪራይ የተበደሩት ከጫት አንስቶ እስከ ጨው ድረስ ዳታ ቢሰበሰብ ኢትዮጵያ ውስጥ ያሉ ኦርቶዶክስ ክርስቲያኖች ወይም በክርስቶስ ክርስቲያን የሆኑ የሙስሊም ዕዳ አለባቸው። ስለዚህ እንዲያውም አመቱን እየጠበቁ ሙስሊሞች ዕዳቸውን ይሰርዙላቸዋል አይደለ? የሆነች ዕዳ የሚሰርዙባት ጊዜ ያላቸው ሙስሊሞች በቃ ቶ ላላህ ብዬ እንደው በቃ ሰደቃ ይሁንልኝ ብሎ ይተውላቸዋል። አሁን ያተረሳና ዘመናቶቹ አለፉና ከእስላም እንዳንገዛ ለሙስሊም መሸጥ አለብን አሉ። እኔ አሁን ምንም ችግር የለውም ቱ ቢሆነስት ማለት ነው። በስማም እያላችሁ ሊሸጡልን ነው። በቃ ተቆጣጠሩት እኮ። አንድም ሙስሊም ምንጣፍም ሲሸጥ ጫትም ሲሸጥ ዳቦም ሲሸጥ ልብስ ሲሸጥ ቢስሚላ እያለ አይሸጥም። ሲከፍት ሲዘጋ እየሰገደ ዱዓ እያደረገ ገበያውን ያጧጡፋል። እናንተ ግን አሁን ሱቅ ስከፍቱ ጨው ላይ መስቀል ልታደርጉበት ነው። አሁን ሙስሊም እንዲገዛችሁ ምንድን ነው የምታደርጉት? አስገዳጅ ሕግ ልታወጡ ነው። የሚበላው የስንዴ ዳቦ አለ። ይሄ ፒክቸሩ ላይ የምታዩ ሰውዬ እስከዛሬ የምንገዛው ከሙስሊም ቤት፣ ከአሕዛብ ቤት፣ ከመናፍቅ ቤት ነው። እየዘፈኑ ቢስሚላ እያሉ ከሚያቦኩት ቤት ነው። ስለዚህ እናቶቻችን ያደረጉ እንደነበረው አለ። ሙሉ ሀሳቡን ነው የምነግርህ። ይሄ እናቶቻችን ዳቦ ሲጋግሩ ድንጋይ ሳይቀር ሊጥ ውስጥ ያስገባሉ። አብሽ ይጨምሩበታል። ዱቄቱን እንደዚህ በስመ አብ ወወልድ ወመንፈስ ቅዱስ ስም ብለው ይባርኩታል። ከዛ ያቦኩታል። ገባ? እንደዛ አይነት ስርዓት ልንከተል ይገባ። ይሄ ያልተቀደሰ ሀሳቤ ምን እናድርገው ብለን እየተማከረን የደረስክበት። አይ እኔ ማለት ነው ምን እንደሚያሳስበኝ ታውቃለህ? አሁን ከሙስሊም እንዳገዙ አሉ መምህራኖቻቸው ደግሞ በጣም እነ ኪንጎ ምሁራን ነን ብሎ የሚጠራቸው መምህራኖቻቸው እነ ማን ነበር ስሙ? ይሄ ነጠላ የሚለብሰው ሰው የዘመድኩን ከስላም እንዳገዛ ለስላም ሽጥ። እኔ ደግሞ ሳልነግርህማ ስማ ብዲሳዬ እኔ ውድ አጎታችን ተድላ ትናንትና ኢብራሂም አፖሎጂስትን ፎሎ 1 ሚሊዮን አስገቡት የሚለው ቻሌንጅ ላይ ያንተንም አካውንት አስቀምጦ ፎሎ አድርጉት ብሎ አየው። አሁን ነው የምጠይቅህ። ታውቃለህ እኔ መናገር ይፈውሳል ብዬ የማምን ሰው ነኝ። ገባህ? ፈጣሪ ሞቷል ወሲብ ቅዱስ ነው ብዬ የማምን ሰው ስለሆንኩ አልጨነቅም ምን ይሰማዋል ብዬ ማለት ነው። እና አንድ ሃይማኖተኛ አብዲሳ ደፋርን ፎሎ አድርጉት ተከተሉት ብሎ ሲል ምን እያለ ነው? አንተ አግኖስቲክ ኤቲስት ነህ። የአይዲዮሎጂ ይታወቃል፣ ጆርኒ ይታወቃል። በጣም ጠንካራ እና በምክንያታዊነት ላይ የተሞላ ነው። ለአንድ በእምነት ለሚያምን ሃይማኖተኛ አብዲሳን ፎሎ አድርጉት ተከተሉት ብሎ ማለት ምን ማለት ነው? ኖርማል ነው ለአንተ? አይዶኖ ተድላን እንደ ሃይማኖተኛ ማየት ይከብደኛል አንዳንዴ። ማለት በጣም ላይክ ሃይማኖተኝነት ከሚፈቅደው በጣም የበዛ ሎጂካል ለመሆን ሲሞክር አየዋለሁ እና ያ ደግሞ አይሰራም እና እንዴት አብሮ እንደሚሄድለት አላቅም ብዬዋለሁ። ላይክ ሎጂክና ሃይማኖት አብሮ አይሄድም፣ ፍቅርና ሎጂክም አብሮ አይሄድም። አንዱን ነው እንትን የምትለው እንጂ ጸብ ውስጥ ነው የሚከትብ ብዬዋለሁ። ግን ያው ለእኔ ካለው ቦታ ምናምንም ሊሆን ይችላል። ግን አይኖ አስቸጋሪ ነው። ምን ትያለሽ አንቺ? ያ ሎጂካል ሪሊጅን ለመመስረት እየጣረ ያለ ነው የሚመስለኝ እና የሚጋጭ ነው። አሁን ገብቷል እያልኩ አንድ ሃይማኖተኛ በእምነት ውስጥ የሚያምን ከሆነ ህግጋቶች አሉት። ከህግጋቶች ውስጥ አንዱ ያንተ አስተምሮ መንፈቅና ነው። ሰው እምነቱ ላይ ጥያቄ እንዲያድርበት ሃይማኖታዊ ሳቤው እንዲዛባ ገባህ? በእሱና በፈጣሪው መሀል የነበረውን ኮኔክሽን ኖ ብሎ ጥያቄ የሚፈጥር አይነት ነው። ስለዚህ ማሽቃበጥ ነው ብዬ የምጠራው ማለት ነው። በቃ ማቀሳሰር ብዬ ነው የምጠራውና ያንተንና የኢብራሂምን ጎን ለጎን አድርጎ ይህንንም ፎሎ አድርጉት ያንንም ፎሎ አድርጉት ትጠቀሙበታላችሁ ብሎ ሲል እሱን አንተ እንዳልከው ሎጂካል ለመሆን ነው የሚጥረው። ሪሊጅን በራሱ ሎጂካል ቢያደርግ ኖሮ አንተ ራሱ አማኝ አትሆንም ነበር እንደ እኔ ፍቅር ገባ እያልኩ ያለት አያደርግህም። ህግጋቶቹ ያንን እንድታደርግ አይፈቅዱልህም እና ይገርመኛል እሱ የሚሄድበት መንገድና ለመስራት እየጣረበት ያለው አካሄድ ራሱን እንዲያጣ የሚያደርገው ነገር ነውና እኔ በድጋሚ ጊዜ ሰጥቶ ቢያስብበት በጣም ደስ ይለኛል።
የለም እንደዚህ አይነት ደጋግሜ ነግሬዋለሁ። በደንብ አጥርተህ ካልሆነ የገባበት ውጣና ድጋሚ ተረጋግተህ እየው እንጂ እንትን ራስን ጸብ ውስጥ መክተት ነው እንጂ ትርፍ የለውም ስለነበር። ከዛ ልክ ምን ብለው ይረዳዋል ደግሞ የእነሱን ሀሳብ እሱን እያጠቁት እንደሆነ። እነሱ እየተከላከሉ ነው ያሉት፣ እያጠቁት አይደለም። ገባ? ህግጋቶቻቸውን እየጠበቁ አስተምሯቸውን እያሳዩትና እያሰመሩ ነው ያሉት። ከዛ ያንን እሱ በምን ያደርገዋል? እንደ ፐርሰናል አታክ፣ እንደ ቪክታም፣ እንደ ተጎጂ አድርጎ አስቦት ሊያቀሳስር ይሞክራል። ነው አይደለም? ገባ? ሲገባ የነበሩት እንደዛ ናቸው። ስርዓቱ እሱ ሲመጣ የተቀየረ እኮ ስርዓት የለም፣ የነበረው ላይ ነው የገባው። እና ሲገባ ህግጋቶቹንም ስርዓቱንም ኡማው የሚያደርገውንም ነገር ያውቃል። አሁን ግን ምን ፈለገ? እኔ ከሌሎች የተለየሁ ነኝ ማለት ይፈልጋል። ከዛ እኔ ምን አሰብኩኝ? የተለየ ለመሆን ስትጥር ራስን እያጣህ ነው። ምክንያቱም አንድ ጤነኛ ሙስሊም፣ አንድ የሚያምን ሰው የአብዲሳ ደፋርን አካውንት ቁጭ አድርጎ ፎሎ አድርጎ ትጠቀሙበታላችሁ ብሎ አብዲሳ ደፋር ምንድን ነው የሚያስበው ተብሎ ሲታሰብ ደግሞ ፍጹም ከሃይማኖታዊነት እሳቤ የተለየ የራቀ ፈጣሪያቸው ላይና ሃይማኖታቸው ላይ አምላካቸው ላይና ነበረኝ የሚሉት እምነትን ጥያቄ ውስጥ የሚከት እምነትን የሚሸረሽር ነገር የሚያደርግን ሰው ፎሎ አድርጉት ብሎ ማስታወቂያ መስራት በራሱ ወደ እኔ ያሳስበኛል። እውነት አሰብኩለት ለሱ የኔ ፍቅር። ግን ፎሎ አድርጉት ጋይስ። አሁን ጥቃት ውስጥ ይከተዋል። አይ ቲንክ እያወራንም ነበር እያለኝ ነበረ። አይ ቲንክ ሃይማኖቱ እኔ ፕሮቴስታንት ቤት እንደለመድኩት በነፃነት የራስንም እይታ ማንጸባረቅ አይፈቅድም እስልምና እና ይህን አላውቅም ነበረ። እንደ ፕሮቴስታንት ውስጥ እንደነበርኩት የተለያዩ ነገሮች ላይ የራሴን አቋሞች ይዤ ለማውራት እየሞከርኩ ነበር። ግን እስልምና ላይ እንደዛ አይደለም፣ የሆነ ስትሪክት የሆነ ነገር እንዳለን የገባኝ እያለ ነበርና እውነት ነው፣ ስትሪክት ነው እስልምና። አይፈቅድልሽም የራስሽን ፍልስፍና እንድትፈላሰፊ። አስቸጋሪ እና ለጠቅላላ እውቀት እንግዲህ የፎሎ ቻሌንጅ ተጀምሮልሃል ብዬ ለማቀሳሰር ያክል ነው። መድረኩን ተጠቀሙበት፣ ፍሎ አድርጉ። ኢብራሂምስ ብር አለው የሚገባለታል። እኔ ፎሎ ብቻ ነው ወይስ የሚገባልኝ አለ ብር? የኢብራሂም 500,000 ያለው ለአንተ ግን ይመስለኛል የምእመንህን ቁጥር ሊያበዛልህ ነው ያላችሁ። እናንተ ልምድ የምትሉት ስጋ ቤት፣ ይሄ ጠላ ቤት፣ በቃ ይሄ የተቀቀለ ድንች። ምክንያቱም እንደዚህ ነው። ይሄ ሜንታሊ በጣም ዳውን ሲሆን እንደዚህ አይነት ነገር ነው የምታስበው እንጂ ንግድና ኢንቨስትመንት ላይ ልምድ አዋጭ አይደለም። በልምድ ቢሆንማ ከጥንት ጀምሮ አሞሌ ስትሸጡ የነበራችሁት እኮ እናንተ ናችሁ። ሀገሪቷ የእናንተ ናችሁ። ሳንቲም ቀጥቅጣችሁ ስትሰሩ የነበሩት እናንተ ናችሁ ክርስቲያኖች። በልምድ ትቀድማላችሁ። በእውቀት ግን ስለበለጡ ቦታችሁን ወስደውባችኋል። ስትራቴጂካል አይደላችሁ። ስለዚህ አንድ እኔ ሳያቸው ቆይ ኖ ኦፓል እዚህ ሀገር ስታይ ራሱን ይሄ እዚህ ሀገር የትም ቦታ ስትሄድ ኦፍኮርስ ይሄ ኢንተርናሽናል ትልቅ የሆነ የቢዝነስ ስትራቴጂ ምናምን ነገር ያስፈልገዋል። ግን አብዛኛው ጊዜ ፑር ዳድ ሪች ዳድ የምትል መጽሐፍ ካነበብሽው እኛ ምናየው ነው የምንሆነው። ትንሽ ያለ አባቱ ትንሽ ሱቅ ይዞ እንደዚህ ቢዝነስ ደግሞ ልክ እንዳልሽው ከችን ትንሽ ነገር ነው የምትጀምረው። ቡና ቤት ምናምን ነገር፣ ጫት ቤት የሚከፍቱት ምናምን ነገር አለ አይደል? ከሱ ነው የሚጀምረው ትንሽ። እሱ ፓተርን ካየህ በኋላ እንጂ ማንኛውን ነው ጫት ሻጥ አሁን ላይ ያለ ትምህርት ፕሮፌሰር ነበረ ልትይ። ስለዚህ የማይመስል ነው። በተለይ ፕሮፌሰሮቹ እኮ ማታ ካቲካላቸውን ለአዝማሪ ግጥም ሲሰጡ ነው የሚያመሹት። ልዩነት እኮ እየነገርኩ ይሄን እኮ ነው። አንተ እውቀት ብለህ የምትጠራው ዲግሪና ፒኤችዲ ማስተርስ ከሆነ እሱን ይዘው ጫማቸው ተንሻፎ ለአዝማሪ ግጥም ሲሰጡ አረቄ ቤት ሆነው ቲክቶክ ላይ መጥተው ቅኔ ሲቀኙ ነው የምናውቀው። ምንም አይነት የቢዝነስ እውቅናም የላቸውም። የያዙትም ንግድ ፍቃድ፣ በስማቸውም ያለ ሞል፣ በስማቸውም ያለ የባንክ አካውንት አላየንም። አንተ የምትለው 13-15 ዓመት መማር ከሆነ እውቀት እንደዚህ አይነት እውቀት አፍሪካን አሳድጓት አላየንም። ዓለም ላይም በዛ መንገድ ያደጉ ሀገራቶችን አላየንም። ስለዚህ እኔ እውቀት የምለው እኔ ቦታህን ይዘህ በኢኮኖሚ የበላይነት በፖለቲካ የበላይነት ይዘህ የተቀመጡ ሰዎች እነዛን ሰዎች ነው አዋቂ ብዬ የምጠራው እንጂ
ግጥም እያነበቡ እንደነበቀለ ወያ ጺማቸውን እየጎነጎኑ ከዛ ደግሞ ማነው ያ ኦርቶዶክሱ ጺማሙ ሰውዬ እንደሱ ፌስቡክ ላይ 4-5 መነጣጥፍ እንደዚህ ለጥፈህ ምናምን ነገር ከዛ ኩሩና እኛ ደፋሮች ነን ብለህ ኮሜዲያን እሸቱ ላይ ጀግና መፍጠር የሚል ፕሮግራም ላይ መቅረብ ከሆነ ለእናንተ እውቀት ኢትዮጵያ 2000 ዓመት ለምን እንደላደገች እናንተ ምሳሌ ናችሁ ማለት ነው። አገሪቷ ልታደግ ያልቻለች በራሱ እውቀት ብላችሁ የምትጠሩት ነገር አስቂኝ ስለሆነ ነው። አይደለም እንዴት መሰለሽ ከዋል ይሄ ኢትዮጵያ ብቻ የምትይው አፍሪካዩ እና ኦፍኮርስ ዊ አር ልክ ከአፍሪካ ወተን እንዴት መሰለሽ። ስለዚህ እንዴት መሰለሽ ኦፍኮርስ በአንድ ፖይንት አንስማማም። ሁሉም የተማረ ሳክሰስፉል ይሆናል ካልችኝ ይሄ ውሸት ነው። ግን አትሊስት አንቺ የምትይው ያለሽ በዚህ ሰዓት ላይ ያለ ትሬዲንግ ከሆነ ኮምፒውተር ያስፈልጋል ምናምን ነገር ማነው እዛ በሱ የትኛው የተማረ ሰው ነው? ኢማጂን ይሄ ሰው አሁን አውሮፓ ነው የሚኖረው እርግጠኛ ነኝ። የትኛው የተማረ ሰው ነው በስማም ተብሎ የሚጋገር ዳቦ ቤት እንክፈት የሚል? ይሄ ነው እኮ የእናንተ እውቀት። የእናንተ በጣም አዋቂ ስትሆኑ አክቲቪስቶቻችሁንም አይተናል፣ ፕሮፌሰሮቻችሁንም አይተናል። በነገር ላይ ሶሪ አቢስ ቀጥል። እንኳን ደህና መጣ። እንዴት ነሽ? እንዴት አደርግ? የትኛው ዳቦ ነው ሃይማኖት ይኑሮ የተባለው? የሚበላው ነው ማለት ኢማጂን እንደሱ አድርግ ይላል እንደ መጽሐፍ ቅዱስ እንደሱ መስቀል እያደረክ ምናምን ነገር ሽጥ ይላል እንዴ? ላይክ ምክንያቱም እነሱ እንደዛ ነው እኮ እያሉ ያሉት ዘመዶች እኮ አሁን እያሉት ያሉት አዲስ የወጣው ህግ በሰሞኑ ጉዳይ ላይ ከሙስሊም አንገዛም ለሙስሊም ሽጥ ይላል። እና ሙስሊም ሄዶ ከአንድ ኦርቶዶክስ ክርስቲያን ሱቅ ሲገዛ ጨውን ምን ብሎ ነው የሚገዛው? የጓቲማላው አርሴማ ይኖርሃል በሩብ ስጠኝ። እሱማ እያለ እኮ ነው። አሁን ምን አለ እዚህ እኮ ምናያቸው ነው። ከትልቅ ሱቅ ከአብደላ መሐመድ ያለበት ሱቅ መግዛት ይሻላል። ምክንያቱም ሎካል ሾፕ ሰፖርት ያደርጋሉ። ይሄ ኦፍኮርስ ነው። ምክንያቱም ያንተን ኮሚኒቲ ቢሆን ያንተ ሎካል ሰፖርት ማገዝ አለበት። የሚያደርጉት ያለ ሙስሊሞች ክርስቲያን ቢያደርጉት ምን ችግር አለበት? ምክንያቱም ያንተ ቢዝነስ ሰፖርት ምታደርጉ። አሁንም ልድገምልህ እነሱ እያሉ ያሉት እኮ ከሙስሊም እንዳገዛ ለሙስሊም ሽጥ የሚለው አይዲዮሎጂያቸው አሁን እኮ ይሄ ክርስቲያን ከክርስቲያን ሱቅ ቢገዛ ጥሩ ነው የሚል ሀሳብ አይደለም እኮ ሀሳቡ። በነገር ላይ ገባ ሀሳቡ የትኛውም ክርስቲያን ከሙስሊም ሱቅ እንዳይገዛ ግን ለሙስሊም ይሽጥ። ይሄ ሰፕላይ እና ዲማንድ የሚባል ንግድ ላይ እኮ አለ አይደል እንደ ኪንጎ ይሄ ይሰራል። እንደሱ ሳይሆን ቢዝነስ ስትከፍት ለአንተን አልሸጥልህም ሳይሆን አንተ ፕሪፈር የምታደርገው ቢዝነስ ከአብደላ ካልሆነ ከኪንጎ ከኢብራሂም ሳይሆን ከሳምሶን ምናምን ነገር የሚባል ሰዎች ትገዛለህ። ኦፍኮርስ ከነሱ ደግሞ ቢዝነስ ዲል ታደርጋለህ። ቢዝነስ ዲል ስታደርግ ደግሞ የሚያወጣ ገባሽ አባባሌ? ዲል ታደርጋለህ ከማንም ሰው እንጂ ለይተህ ለአንተ እሸጥልሃለሁ አትልም። በነገራችን ላይ እንትኑንም አይችሉትም ቢዝነሱ። ይሄ በተለይ አሁን ኮንዶሚኒየም አካባቢ ምናምን ያሉ ሱቆች አሁን እየተባሉ ያሉት ማህበረሰቦች እንስራው ቢሉ አይችሉትም። እና ለምሳሌ ኮንዶሚኒየም ላይ ነው የምንኖረው። የማይችሉባቸውን ኮንዲሽኖች ዘርዝር ብትይ ለምሳሌ ምክንያታዊ ለመወራው ወሬ ውሃ አምጣልኝ ትይዋለሽ ጃር። በጣም ሰነፎች ናቸው፣ በእንደዛ አያመጡልሽም። እነዚህኞች ግን ጉልበታቸውን ሳያስቡ ከስተመር ለመያዝ ሲል ቤትሽ ያመጡልሻል አስቤዛ ከሆነ ብዛት በላይ ከሆነ በቤትሽ ቁጭ ብለሽ ይሄን ብለሽ በቴሌብር ወይ በንግድ ባንክ ከፍለሽ ያመጣልሻል። እነዛ ግን አይችሉትም። ሁለተኛ ደግሞ አብዛኞቻችን የስራ ካልቸራችን የተሰራንበት በአብዛኛው ፕሮቴስታንቱና ኦርቶዶክሱ ቢዝነስ ሲከፍት 11 ሰዓት 12 ሰዓት የሚዘጋ ስራ ከጨለመ የማይሰራ ስራ ነው የሚፈልጉት። ከጨለመ የሚሰራ ስራ አንድ የሚከፍቱት ናይት ክለብና መጠጥ ቤት ብቻ ነው። አብዛኛውን አይፈልጉትም። እነሱም መልሰው ወደ መጠጥ ቤቱ መሄድ ስለሚፈልጉ ማለት ነው። ያኛውን የሸቀጡን ምናምን እንስራ ብለው ቢያንስ እኮ በትንሹ ከ15 ሰዓት ከ12 ሰዓት እስከ 15 ሰዓት ይሰራሉ እኮ ከፍተው ስልጤዎቹና ጉራጌዎቹ። የዛን ያህል ትዕግስት አላቸው ወይ? ሌላው ማህበረሰብ እንደዛ አይነት ስሪት የላቸውም። የሆነች ነገር ሰራ የሚነሱበት ራሱ ወይ ጠላቸውን ወይ ቢራቸውን እየጠጡ መቀመጥ ነው የፈልጉት ከመሸ። እነዚህ እኮ ጠዋት አንቺ 11 ሰዓት ስራ ስትወጪ ሱቅ ይከፍታሉ። ከፍት ነው ዘግተው ይከፍቱልሃል። 2 ወር 3 ወር ደንበኛቸው ከሆንክ ማለት ነው። ቴሮካ ለምሳሌ ሰፈር ቋሚ ነዋሪ ከሆንክ አይደለም ተከራይ እንኳን ብትሆን 2 ወር 3 ወር አውቀው እኮ ሸምሱ እባክህ ላክልኝ ደሞዝ ሲመጣ እሰጥሃለሁ ብትለው እኮ ያለምንም ቅድመ ሁኔታ ነው የሚሰጥ። ይሄ ሀቅ ነው። አላቸው ዱቤ ደብተር ይሄን ያህል ኮንፊደንስ ራሱ ግን ክርስቲያኑ የለውም።
የምንገብተው የቢዝነስ ተወስጃለሽ ይመዘገባል። በቃ ይመዘገባል። ፎር ኤግዛምፕል እንደ ባንክ ነው የሚያዩ። ኦፓል ጠይቂ እስኪ የሙስሊም የደርግ ወታደር ብዙ በፊት እንደዚህ ሰርቪስ አይገቡም። አብዛኛው ጊዜ ሙስሊም እንደዚህ ለሀገር በተለይ የእስልምና ሀገር ካልሆነ ብዙ ኢንተርቪን አያደርግም። ኢንተርቪን ማለት አሁን ነው ሲበዛ ፖለቲካ እንግባ የሚል ምክንያቱም አልነበረም ብር ሊሰበስብ ገባች። አሁን ግን ኦፍኮርስ 51 ከመቶ ከሆነ እሱ ነው የሚረጡ። በፊት ግን እችን ሀገር ራን የምታደርገው የነበረች አብዛኛው ጊዜ ሰርቫንት አንተ እንዳልከው 5 to 9 ወርክ ነበረ። አብዛኛው ክርስቲያን ነው 5 to 9 የሚያወርከው። 5 to 9 የሚወርክ ሰው የሚሰራላ ሰው ደግሞ ለአንድ ሀገር ራን የሚያደርጋት ነው። ቢዝነስ ኦፍ ኮርስ ፓርት ኦፍ ኢት ነው። ስለዚህ እሱን ደግሞ አንርሳው። መጥፎ ደካማዎች ናቸው ሳይሆን ኖ ያኔ እኩል ያኔ የነበረው ስርዓት እኩልነት ያንጸባረቅ አልነበረም። ኪንጎ በነገር ላይ አንተ ሁሌ የምስተው ነገር አለ። እኩልነት የሌለበት ሀገር ላይ ስለ ዲሞክራሲ ልታወራ አትችልም። በሰዓቱ ቤተመንግስቱም ቤተክህነቱም ግዛቱም አውራጃውም የነሱ ነበረ። ገባ? ከማህበረሰቡ የእህል እንኳን ግብር ሲሰበስቡ በቤተ ክህነት ነው የሚያልፈው፣ በቤተክርስቲያን ስር ነው የሚያልፈው። ስለዚህ ያኔ ፕሮቴስታንቶች እና ሙስሊሞች ለምንድን ነው አገራዊ ተሳትፎ ላይ ያልነበሩት ስትል ኢሜጃቸው ተሸፍኖ ስለነበር ነው። 4 ነጥብ። ይሄ እኮ ምንም ጥያቄ ውስጥ የሚያስገነሳ አይደለም። ሁለተኛ ደግሞ ልለ የፈለኩት ኪንጎኔ ያደግክበት አሁን ለምሳሌ አንተ ያደግክበት የስራ ካልቸር አለ። ከዛ ውጪ መስራት አትችልም። እኔ አሁን ለምሳሌ የቢሮ ሰው ነኝ። ሱቅ ከፍተህልኝ የፈለገ በጀት ከ12 ሰዓት ከጠዋቱ 12 ሰዓት እስከ ምሽቱ 5 ሰዓት ስራ ብትለኝ አልችልም። በዛ መንገድ ውስጥ አብዛኛው ህዝበ ክርስቲያን እንደሱ ነበረ። ኢንጂነር ነበረ፣ አገሩም ኮንስትራክሽን ምናምን ነገር ነበረ። ኮንስትራክሽን እንትን። ስለዚህ ያላየነው ህዝበ ክርስቲያን ህዝበ ፔንቴኮስታሉ ኢቭን ኤቲኤስ በላያቸው ምናምን ነገር ሌላ ፊልድ ነው የነበረ ሀገሯን ለመቀየር። አሁን ግን ብር ስለሚሰራ ማኒ የስምን ቀየራችሁ ነው ጥያቄው። አንተ እንደምትለው ከሆነ እንግዲህ በንግድና በኢንቨስትመንት ሆቴልና ቱሪዝም ላይ በሃይማኖት ከሄድክ ብዙዎች ቀይረዋል። እናንተ እንደምትለው ኢንጂነሪንግ ላይ ነበርን፣ ሳይንስና ቴክኖሎጂ ላይ ነበርን ካልክ ሊስን ኢትዮጵያን የቀየራችኋት የት ጋ ነው? ገባ? የት ጋ ነው የቀየራችኋት? እስኪ እናንተ በምህንድስና በሳይንስና ቴክኖሎጂ በኢንጂነሪንግ ኢትዮጵያን አስጠርተናል ቀይረናል ካላችሁ አሳዩን። እስኬት አለ በዘመናዊ ምህንድስና 15 17 ዓመትና አሁን ያለችው አንድ አይደለችም። እንደ ፋሚሊ መጥቶ ሲነግሩን እንድሳየው ደግሞ ቪዲዮ ፋሚሊ ምናምን ነገር እንደሱን አይደለም። ቆይ አንዴ ኦፓል አንድ ነገር ልንገርሽ። ምን ተቀይሯል ልትይ አትችይም። ሜቢ ውጭ ሀገር ካለሽ የድሮ የነበረ አገሮች ይቀየራሉ። እንኳን ኢትዮጵያ ማንኛውም ትንሽ የነበረች ትናንትና የወጣችው ሳውት ሱዳን ተቀይራለች። ስለዚህ አልተቀየረችም ብለህ ዲናይ አታደርግም። ኦፍኮርስ ቼንጅ ሳለ ግን ቼንጁን አብዛኛው ኪንጎዬ በዘመናዊ ምህንድስና የተሰራው ይሄ በቃ ጉልህ ነው። ኢትዮጵያ ልትኮራበት የምትችለው ስራ ነው የምትለው ምን አለ? በተለይ ክርስቲያኖች አሻራ ያረፈበት አንተ እንደምትለው በሃይማኖት። ምክንያቱም እኛ የምናውቀው ምህንድስና ውስጥ ኢቶሪካ የተማሪ ሰው አይደለም። እዚህ ታች የምትሳደቡ ያላችሁ ብትሳደቡ አላለባችሁም። ቀጥሉ፣ ተሳደቡ። ኮሜንታተሮች ረፉተው አትበሉ፣ ተሳደቡ። አሁን ጥያቄ ምንድነው መሰለ ኪንጎዬ፣ ጥያቄ አንተ እንደምትለው እኛ ክርስቲያኖች የነበርንበት ፊልድ ምህንድስናና ሳይንስ ቴክኖሎጂ ላይ ነው ብለህ ቅድም ስለጠራህ እናንተ የነበራችሁበት ምህንድስና ክርስቲያናዊ ተቻለው የሚባለው ሰሩት የሚባለው የቱ ነው? ምክንያቱም እኔ እስከማውቀው ድረስ አንድ ኮንስትራክሽን ላይ በሃይማኖት አይደለም የሚመደቡት። ሙስሊሞች አሉ፣ ክርስቲያኖች አሉ፣ ብዙ አይነት ክርስቲያኖችም አሉ፣ ብዙ አይነት የተለያየ ከዋቂ ፈና ጀምረ ብዙ አይነት ሰዎች አሉ እዛ ውስጥ የሚካተቱ ማለት ነው። አንተ ግን እንደምትለው በንግድ ኢንዱስትሪው ላይ ለምሳሌ አሁን ይታወቃል፣ ሙስሊሞች እንደሆነ ይታወቃል። ገባ? ባንክ እንኳን ስትሄድ ማለት ነው ዳሽን ባንክ ሄደ፣ ንግድ ባንክ ሄደ፣ ኦሮሚያ ባንክ ሄደ፣ የባንክ ሊስቶቹን የባንክ ማናጀሮቹ ጋር ፍሬንድ ሆነ እንደዚህ ምናምን ብታይ እነሱ ከፍተኛ አክሲዮን ማን እንዳለው ከፍተኛ ገንዘብ ተቀማጭ ማን እንዳለው ስታይ እናንተ ኢንጂነር ሆናችሁ አይከፈላችሁም ወይ እስከሚያስብል ድረስ ማለት በነፃ ነበር እንዲ ለሀገር ስታገለግሉ ወይም እስከሚያስብላችሁ ድረስ ኢንቨስትመንት ላይ የላችሁም፣ ቁጠባ ላይ የላችሁም። ኢቨን ሰርታችሁ እንኳን መልሳችሁ ያለማችሁት የገነባችሁት ነገር የለም። አንድ ክርስቲያን ፎቅ ቢሰራ ባለቤቱ አብዱ ነው። ገባ? አንድ ተቋራጭ ኮንስትራክሽን ብትሰጠው የኮንስትራክሽን ተቀጣሪ ክርስቲያን ሆኗል እንጂ ያንን የሚያስኬደው ሰውዬ እርግጠኛ ነኝ ወይ ሙስጠፋ ነው ወይ ጀማል ነው።
ገባ ራን ያደርጋሉ፣ ቢዝነስ ራን ያደርጋሉ፣ ራን ያደርጋሉ። ይሄኛው ነው የደከሙ። በዚህ አይነት አስተሳሰባቸው መቼም እስር ቤት በዚህ አይነት አስተሳሰባቸው የሁሉም ሌላ ይቅርና ቢዝነስ እንግባ ሲሆን ሌላ ጌም ነው የነበረ። ግን እነሱ ሌላ ሰርቪስ አሁን እንዳልሽው እነሱ ቢዝነስ ጥሩ ከሆነ እኔን ያመንኩብሽ ኮንስትራክሽን ራሱን ሌላ ቦታ ራሱን እነሱ ጎበዞች ናቸው ልትያት። ምክንያቱም አብደላ መሐመድ ብር አውጥቶ ነው የሚያሰራ። ሌላ ደግሞ ይሄ ክርስቲያኑ ደግሞ ይሰራለታል። ስለዚህ ዳስ ፋክት ይሄኛው ዲና ያናረጉ ክርስቲያኑ አንተ እንደምትለው አሁን እናንተ ቻይኖች፣ ኤዥያዎች ኢትዮጵያን የተቆጣጠሩት እኮ ኢትዮጵያ የክርስቲያን ሀገር ተብላ በፐርሰንት ቁጥር በልጣችሁ አንተ እንደምትለው ኢንጂነሪንግ እና ቴክኖሎጂ ላይ እውቀት ቢኖራችሁ ቻይኖች አያስፈልጉንም ነበረ። ገባ እያልኩ ያለሁት። ስለዚህ እኔ አንድ እርግጠኛ ሁኝ የመናገር የምችለው በሃይማኖት ኢትዮጵያ ውስጥ ምንም አይነት የቢዝነስ የበላይነት የላችሁም። ቢዝነስ ላይ ማቹር አይደላችሁም። ምክንያቱም አንተ እንደምትለው ኢትዮጵያ ውስጥ የህዝብ ቁጥር ይበልጣል ክርስቲያን፣ ሁሌም እንደምትሉት። ስለዚህ እናንተ ሳይንስ ላይ፣ ቴክኖሎጂ ላይ፣ ኢንጂነሪንግ ላይ፣ ሜዲሲን ላይ ቢሆን የምትሰሩት የውጭ ሀገር ዜጎች አያስፈልጉንም ነበር። ኢትዮጵያን ቀጥ አድርገው በኮንስትራክሽን ያስተዳደሯት ቻይናዎች ናቸው። በእነሱ ስር ደግሞ ሁሉም ሃይማኖት ተከታይ ይቀጠራል። ስለዚህ እኔ እናንተን የማውቀው በምንድነው የምንታወቀው? እኛ ኦርቶዶክስ ክርስቲያኖች በኢትዮጵያ ካልከኝ በናይት ክለብ ትታወቃላችሁ። ገባህ? በህገ ወጥ ስራዎች ቱሪዝም ደግሞ አስገቢለት። ብዙ ቱሪዝም የኦርቶዶክስ ላይ ይመጣል። ቱሪዝም አንዳንድ ጊዜ ጥሩ ማስገባት አሪፍ ነው። ልመጣልህ እኮ ነው ያ እና ብዙ ነገሮች አሉ። ሁለተኛ አልተገዛችም ታያለሽ። ይሄ ማን አልተገዛችም? በዚህ በኢታሊያን የመጣ ፎር ኤግዛምፕል መሐመድ አብደላ አይደለም ቁሙ ኃይለስላሴ ልጆቻቸውንና ሚስታቸውን ይዘው ፈርጠጣው 5 ዓመት ጣሊያን ድልድይ እየሰራ ያስተዳደራት ሀገር ነው። እዚህ ባዝ የሚባል ከተማ ነበሩ። ኦፍኮርስ አውቃለሁ። የነሱ ቢልዲንግ አለባቸው። ግን አትሊስት በሂስትሪ አልተገዛች የምትለው ንጉሱ ከነ መስቀሉ ሮጦ ጥሏት የሄደችው ሀገር ጣሊያኖች ወልደው ተዋልደው ድልድይ ሰርተው በሰማቸው ትምህርት ቤት ከፍተው ባንዲራቸውን ሰቅለው ያወለሉበት አገር ላይ ገባክ? በቀኝ አልተገዛችም ብሎ ማለት በራሱ ሼም ኦን ዩ ቤብ፣ ሼም ነው። ኦኬ ፌር ኢናፍ። እንደሱ ይመስለኛል። ግን ሂስትሪ ሳነበው ሜቢ አንቺ የምታውቂው ዲፕ ይኖራል። ግን ኢትዮጵያ ኢዝ ኮሎናይዝድ ወይ ደግሞ ምናምን ነገር ስላት ነው ኢዝ ኖት ኮሎናይዝድ። ሀገር ኮሎናይዝ አልተገዛችም የሚባለው አገሪቷ የነበራትን ነገር ይዛ ስትቆይ ነው። ምኒልክ ጅቡቲን ሸጠው፣ ኃይለስላሴ አገሪቷን ጥለው ሮጠው። ገባህ አይደለ? ቴዎድሮስ መቅደላ ላይ ሞቶ ህዝቡ የኢትዮጵያ ህዝብ ይህን እኮ ነው የምልህ። የኢትዮጵያ ህዝብ ከአመጋገብ እስከ አለባበስ ላይፍ ስታይሉ ሙሉ በሙሉ ተበርዞ በቀኝ አልተገዛች። በቀኝ አለመገዛት ማለት በነገር ላይ የነበረህን ነገር ጠብቀህ ስታቆይ ነው። ቋንቋህን፣ ባህልህን፣ አመጋገብ፣ አለባበስ፣ አኗኗርህን ጠብቀህ ስትቆይ ነው። የኢትዮጵያ ህዝብ ግን ሜንታሊ የተገዛ ነው። እሷ ሁላችን ተገዝተናል። አሁን የምታየው አንዱን አሜሪካ ሊመስል ይፈልጋል፣ አንዱን አብዛኛው ደግሞ አረብ ሊመስል ይፈልጋል። ስለዚህ ገባሽ አባባሌ? ይሄኛው እናውጣው እና የኛ ቋንቋ ግዕዝ ነው፣ እሱን እንመሰርተው። እሱን በጣም ኮምፕሌክስ የሆነ ነው። ከእሱ ጋር እስማማለሁ። ይሄ አሜሪካ መምሰል፣ አረብ መምሰል ምናምን ነገር ማቆም አለብን። አይመስልሽም? በሚገባ እስማማለሁ። ግን ደግሞ ምንድነው ታውቃለህ ኪንጎ፣ አሁን እናቁም ብንል ማለት ነው ምንድነው መሰለህ ምንድነው የሚባለው? ረፍደናል። ገባ? ስለረፈድን አሁን ተቀላቅለን ወደ ነበርንበት እንመለስ ማለት አሁን እኔ ምን እንደማስብ ታውቃለህ ኪንጎ? ወደኋላ ከመመለስ ወደፊት 50 ዓመት ጨምረን አሁን ያለችውን አሜሪካ አሁን ያለችውን ኢስተርን አውሮፓ መሆን ይቀላል ብዬ ነው የማስበው። ማለት 50 ዓመት ማክሲመም እንደው በጣም ከፈጠነን 100 ዓመት ይፈጅብናል ያደጉት አሁን ያሉበት ምዕራባውያኖችን ለመሆን ማለት ነው። ግን ወደኋላ ተመልሰ ነው አለባበስ፣ አመጋገብ፣ ማንነት፣ ቋንቋ፣ ባህላችንን፣ ስርዓታችንን እንገንባ ካልን አንድ ክፍለ ዘመን ያመልጠናል ማለት ነው። ስለዚህ ደግሞ 20 years ምክንያቱም ምንድን እንደሚያለው 20 years 20 ዓመት ያስፈልጋል። ምክንያቱም እኛ ቀርብነን ከሶማሊ፣ ከሱዳን፣ ከሌሎች እኛ ቀርብነን ለመቀየር። ምክንያቱም ላምጣልሽ፣ ምክንያቱም ስቲል የምንናገረው ግዕዝ አለ፣ ኦሮምኛ ይናገራል፣ የራሱ ካልቸር አለ። አንድ ሀገር ደግሞ የአሜሪካ ቋንቋ ካመጣ ኦልሬዲ ተገዝቷል። ወይ ደግሞ የአረብ ቋንቋ ከመጣ ወይ ደግሞ የአረብ ካልቸር ከተላለው ካለ ይጠፋል። ምክንያቱም ቻይና
ቻይና የአሜሪካ አይቀበሉ። የራሳቸው ካልቸር የራሳቸው ቫልዩ በጣም ስለሚያከብሩ በትንሽ ጊዜ ተቀየሩ። እኔ ደግሞ የምላችሁ አሜሪካ ይቅርባችሁ፣ የባሰ ደግሞ አረብ ደግሞ ይቅርባችሁ። በጣም የከፋ ነው። አረብ ይቅርባችሁ። ኦፍኮርስ የአንተ ካልቸር አለብን። ካሪክለም የትምህርታችን በቋንቋችን እናድርገውና ትምህርት ያለፈበት ራሱን ላይብረሪ ሄዶ አንብቦ ሊቀየር ይችላል። ስለዚህ እናቅሞ ይሄ የአረብ አስተሳሰብ፣ እናቅሞ ይሄ የአሜሪካ አስተሳሰብ፣ የራሳችን አስተሳሰብ እንዴት ብዬ የማስብ ሰው ነኝ። በተለይ የአረብ ነገር ምክንያቱም እያየነው ነው። የሰለጠን የለም። አትሊስት አሜሪካና ቻይና ፎሎዋፕ ያደረገ እኮ እነዚህ ይሩ ይሰለጥናሉ። ስለዚህ ስቶፕ ዱዊንግ ዛት። ትክክል ነች። ከሱ እስማማለሁ ከአንቺ ጋር ያሱን ነው የምልህ ሰው። ስለዚህ እንደ ዜጋ ኢትዮጵያ በቀኝ አልተገዛችም ወይ? ተገዝተናል። ወደብ የነበረን ወደብ የሌለን ሀገር፣ መብት የነበረን መብት የሌለን ሀገር ገባህ? በዲፕሎማሲ እንኳን የመጨረሻ የሞተ ዲፕሎማሲ ያለን ሀገር ገባህ? ከአፍሪካ ውስጥ ካሉ 52 ሀገራቶች በቀኝ አልተገዙም የሚለው ለዘፈን ብቻ ጥቅም ላይ የሚውል ሜንታሊ ብሬኖሽ የተደረግን ምንም ነገር የኔ የምንለው የሌለን የትምህርት ስርዓታችን፣ አመጋገባችን፣ አኗኗራችን፣ ቤቶቻችን፣ ህይወታችን፣ ገንዘባችን እንዳለ ማለት ነው። ስለዚህ ይሄን ሁሉ ካጣህ በኋላ በቀኝ አልተገዛሁም ማለት ፈሪ በቁም ይሞታል እንደሚባለው ነው የሚሆንብን። ሌላ ምን ልልህ ነው የምወደው ኪንጎ፣ አሁን ባለው ስርዓት ውስጥ ማለት ነው አሁን ባለው ስርዓት ውስጥ እንደ ኢትዮጵያ ዜጎች ሁሉም ኢትዮጵያ በሚባል ደረጃ ማለት ነው ይሰሩት የነበሩት ነገር ያደርጉት የነበረው ነገር በተቋም እንኳን ደረጃ ስትል ካምፓኒ ምርቶች ለምሳሌ ሳውዲ አረቢያ፣ ኳታር፣ ቤይሩት፣ ዱባይ እቃዎች ገዝታ ከሆነ የሀገራቸውን ቋንቋ ይጠቀማሉ። ቻይና ለአሜሪካ እንኳን ምርት ስትሸጥ ታውቃለህ፣ አፍሪካን በሪሳይክል ነው የምታንበሸብሸት፣ የራሷን ቋንቋ ትጠቀማለች። እንዳለባቸው ወደ አፍሪካ የሚሄድ ወደ አሜሪካ የሚሄድ የኢትዮጵያ ስትመጣ ኢትዮጵያ ስትሄድ ክብሪት እንኳን በእንግሊዝኛ ተጽፎ ነው ሜድን ኢትዮጵያ የሚለው ላይ ግዕዝም አማርኛም የለም። እያልኩ ያለሁት ጁሶች ላይ እንኳን ግዕዝና አማርኛ አይጽፉ ማለት አገር ውስጥ የሚመረቱ ተራ ምርቶች በቀን የምትጠቀማቸው ምርቶች ላይ እንኳን የኢትዮጵያ ቋንቋ የሚገባበት እድል እንኳን የሌለበት አገር ላይ በቀኝ አልተገዛን የሚለውን ነገር ከዛሬ ጀምሮ እኔ እናንተ አናነሳም። ኪንጎ ገባ አንድ ሀገር በሂስትሪ ነው የምናመጣው እንጂ አሁን ልንገርሽ ለሚቴል ሰው አሁን እኮ እኔ ከአንቺ ጋር እስማማለሁ። እዚህ መጥቶ አንድ አሜሪካዊ ልመስል ወይ ደግሞ እንግሊዛዊ አንድ ሂዶ ደግሞ እዛ አረብ ተናግሮ ምናምን ነገር ሲመስል በጣም ነው የሚገርሙኝ። ማይ ጋድ የእነሱ ካልቸር ቢገባቸው እኮ ሌላ ነገር ነበር ብዬ ነው የማምነው። አንቺ በዚህ አይነት ጀኔሬሽን ያለንበት ኢትዮጵያን ብቻ ሳይሆን አብዛኛው ጊዜ ምክንያቱም አወቁት። ድሮ በዱላ ይገዙን ነበር፣ በዱላና የተለየ ነገር። አሁን ግን በዱላ መግዛት ስለያልተቻለ ሳይኮሎጂካሊ ነው የተጠቀሙ። በሙቪና በሌሎች ለነሱ ልንመስል ነው የሚያደርጉት። ገባሽ? ስለዚህ አይ ፉሊ አንደርስታንድ ዩ። ቢዝነሱ ደግሞ የውስጥ ሀገር ምሬት ታርጌቱ ውስጥ ሀገር መሆን ነበረበት እንጂ ኤክስፖርት ብቻ መሆን አልነበረትም። አይ አንደርስታንድ ፉሊ ምትይ ያለሽው ግን ቱ ሰም ፖይንት ሂስትሪ ላይ ስናነብ ኢትዮጵያ አንድ ኮሎናይዝ ያልሆነች ከአፍሪካ ብሎ እየተጻፈ ነው። ስለዚህ ኦፍኮርስ የሚያሳይ ዲግሪ ይዛለን። በዚህ ሰዓት ላይ ግን ተገዝተናል አምንብልሻለሁ። ምክንያቱም ጭንቅላታችን የተገዛ እንጂ ስጋችን አልተገዛም። ገባሽ አባባሌ? ችን ያልተገዛ ኢትዮጵያኖች በባሪያ ንግድ ውስጥ አልተካተቱም ወይ? ኢትዮጵያኖች የጣሊያንን ባንዲራ አልሰቀሉም ወይ? ኢትዮጵያኖች በጣሊያኖች አልተዳደሩም ወይ? ኢቭን በአውሮፓና በአሜሪካ አልተመሩም ወይ? አንድ ሉዓላዊ ሀገር መብቷን የማስከበር ውሳኔ ማስተላለፍ ነው የማለት መብት ከሌላት ባርነት ነው ኪንጎ። ስለዚህ ያቺ አንድ ያለችን ቻንስ ምንድናት? ጣሊያን ኢትዮጵያ ውስጥ ተዋግቶ ተሸንፏል። ከዛ ውጭ ምንም ታሪክ የለንም። ቱቢሆንስ ማለት ነው ኑሯችን ከዛ ጊዜ ጀምሮ እንደውም እኔ በቀኝ ባለመገዛታችን ማለት ሌጋሊ በቀኝ ባለመገዛችን ከሚጸጸቱ ሰዎች ውስጥ ነኝ። ገባ እያልኩ ያለሁት የመንፈስ ባሪያ ሆነን መብታችንን አተን መከራችንን እስክናይ ድረስ እንደ ዜጋ ማለት ነው። ገባ ኤርትራን አተን ጅቡቲን አተን ያላጣነውን ነገር ጠይቀኝ እንደ ሀገር ያ ሁሉ ሆኖብን ገባ መልሰው ነው የምልህ እኮ በጦርነት እኛ አሸንፈናል የሚለው ሜንታሊታችንን ተጠቅመውበታል። እንዴት እንደተጠቀሙበት አውቃለህ? ኢትዮጵያውያን ወሬ ይወዳል። አሸናፊ ነኝ ጀግና ነኝ ማለት ሳይኮሎጂያችንን ስለሚወዱ
አንድ የተውልን ነገር በቀኝ ያልተገዛን ሀገር እያለን እንድንዘፍን ታውንና የኢኮኖሚያችንን፣ ሀብታችንን፣ ዜጎቻችንን ያለንን ነገር በሙሉ ግን ወስደውብናል። ማለትም ቀኝ ግዛት የገዙን በቀጥታ ይሄ በጦርነት ድል አደራጊነት ሳይሆን በተዘዋዋሪ የተገዛ ነው ቀኝ ግዛት። ያለህን እኮ አልኩ ኪንጎ፣ አንድ ያለችን ቻንስ ምንድናት? አድዋ ላይ ሚኒሊክ አሸንፏል። ከዛች ያችን ግን አልነኩብንም። ምክንያቱም ያንን የሰጡለኛ ሳይኮሎጂያችንን በደንብ ስለሚያውቁት እድሜ ልካችን ኢቭን ዛሬም ከ100 ዓመት በኋላ በቀኝ ያልተገዛች ሀገር ብሎ እንደሚዘፍን ሰው ማፍርበት ሰው የለም። ኪንጎ ግን በኢኮኖሚ ተገዝተናል፣ ሀብታችንን አተናል፣ ሉዓላዊነታችን፣ ዲፕሎማሲያችን በጣም የሞተ ነው። ዜጎቻችን ከሊቢያ እስከ ስፔን ድረስ እንደሞቱ ነው። ከአረብ ሀገር በቃ ምድር ላይ እንዳለ ዓለም ላይ እኮ ማለት ነው እንደ ኢትዮጵያ የረከሰ እኮ ዜጋ የለም በዜጋ ደረጃ ገባ። ምንም አይነት ማድረግ እዚህ ጋር ልስማማልሽ የምችለው ነገራት ማልስማማው ሁለት ነገሮች አሉ። ፎር ኤግዛምፕል ስቲል አሁን ስቲል ጊዜ ያለበት ያልኩሽ ይሄኛው ነው። ፎር ኤግዛምፕል በቀኝ ግዛት ከሆነ መቼ ፍሪ እንደምትሆን አታውቅም። ትናንት ዌስት አፍሪካ ፍሪ የሆኑ ሀገሮች አሉ ከስክራች የሚጀምሩ ከዜሮ ገባ። አንዳንድ ጊዜ እጅህን ያለ ነገር